የምትናገረው ታሪክ ስለሳበኝ ምንም አይነት ንግግር ሳላሰማ በጸጥታ አፋፏን እያየሁ ንግግሯን እከታተላለሁ። ይህም ብሔረሰብ የመጀመሪያ አመጣጡ ከአይሁድ ነገድ እንደሆነ ይነገራል። ወደ ኢትዮጵያ ከመጡ በኋላም የመጀመሪያው እምነታቸው የክርስትና እምነት ሲሆን በግራኝ አህመድ ጦርነት ጊዜ ብዙ ቤተ ክርስቲያን ተቃጥለው አማኞች ተገድለው የቀሩትም በግፍ እስልምና እንዲቀበሉ በመደረጋቸው ለብዙ ዓመታት ያለ ሃይማኖት ቆይተዋል የሚሉም አሉ። ተጨማሪውን ሲተነትኑ ምን ይላሉ መሰለህ? በማለት ወደ ሰማይ ቀና ብላ አሰብ ካደረገች በኋላ ብሔረሰቡ ያለ ሃይማኖት ሲኖር ቆይቶ በሆነ ወቅት ከጎንደር አካባቢ በመጣ ሰው የክርስትና እምነት ተሰብከው ዳግም ወደ ክርስትና የገቡ ሲሆን ከዚህ በኋላ በየአካባቢው የመጡ ተስፋፊዎች ያስቸግሩ እንደነበር ይነገራል። ያም ሆነ ይህ በ1843 ዓ.ም በፊት ሃይማኖቱንና ግዛቱን የማስፋፋት ህልም የነበረው የጅማ አባ ጅፋር በተደጋጋሚ ጦርነት ገጥሞ ነበር። ነገር ግን እምቅ እውቀትና ስልት ያላቸው የየም ብሔረሰብ ህዝቦች በየመንገዱ ጉድባ በማዘጋጀት በተደጋጋሚ የአባ ጅፋርን ጦር ሲቀብሩት ኑረዋል። ከዚያም በእሱ አቅም ማሸነፍ እንደማይችል የተረዳው አባ ጅፋር እጁን ሰብስቦ መቆየት ከ40 ዓመት በኋላ ለበቀል ስለተነሳሳ የ1880ዎቹ ዳግም ጦርነት አወጀ። በጦርነቱ አሸናፊ ለመሆንም እርዳታ እንዲደረግላቸው ወታደር ለመጠየቅ ወደ አፄ ምኒልክ መልእክት ልከው ነበር። መልእክቱም እንዲህ ይል ነበር: ደርሶ መጥተን መልእክት እንዳንለዋወጥ፣ ግብር እንዳንከፍል በመካከላችን ያሉ የየም ብሔሮች አስቸገሩን። እነዚህ ህዝቦች ውሃ ጥም የማይበግራቸው ሩጠው የማይደክሙ ስለሆኑ ከኛ አቅም በላይ ሆነውብናል። እናም ግብረውን በወቅቱ ለመገበርም ሆነ በየጊዜው መልእክት ለመለዋወጥ ይረዳን ዘንድ የኒህን ክፉ ብሔሮች ስርዓት ለማስያዝ የእርስዎን ድጋፍ እንሻለን ይል ነበር። ይህንን ተማጽኗቸውን ያዩ ንጉሱም የጦር ድጋፍ አድርገውላቸው ጦርነቱ ተጀምሮ በአባ ጅፋር አሸናፊነት ተጠናቀቀ። በዚህ ወቅት የየም ንጉስ የነበረው አባ ቦጊቦ በጉራጌ በኩል በማድረግ ወደ አዲስ አበባ አቅንተው ከአባ ጅፋር በደረሳቸው የተሳሳተ መረጃ ላይ ተመስርተው የየምን ህዝብ መውጋታቸውን ለንጉሱ አስረዱ። ከዚህ በኋላ አፄ ምኒልክ ጉዳዩን እየመረመሩ ባሉበት ወቅት አባ ቦጊቦ በድንገት በመሞታቸው የእርሳቸው ልጅ የሆነው ጊራኖ ቦጊቦ ጉዳዩን በማስቀጠል አፄ ምኒልክም ጉዳዩን በጥልቀት ከመረመሩ በኋላ ጊራኖን የክርስትና እምነት እንዲቀበሉ አድርገው ስማቸውን ገብረ መድኅን በማሰኘት የመድኃኔዓለምን ታቦት ከተለያዩ ንዋየ ቅድሳትና ካህናት ጋር ባስይዘው ወደ ግዛታቸው በሰላም እንዲመለሱና የአባ ጅፋር ተጽዕኖም እስከ ወዲያኛው እንዲቆም አድርገዋል አለችና በረጅሙ ተንፍሳ ቀና በማለት በዛጉራማ አይኖቿ ቃኘት ካደረገችኝ በኋላ ፈገግ ብላ ይህ አሁን የምትመለከተው ቤተክርስቲያን በ1888 ዓመተ ምህረት በዚህ ሁኔታ የተሰራ ነው። እሺ እንግዲህ ይህን ያህል ለፈለኩልህ አይበቃህም? ከፈለክ ደግሞ በሌላ ቀን መቅጠር ትችላለህ፣ ግን በደረቁ አይደለም። ያው ዛሬም እንግዳ ነብዬ፣ ይህ የሚሆነው ሰፈራችን ድረስ እየመጣህ ደጅ ከጸና ነው። አትስማማም? በማለት ሳቅ ብላ ጭንቅላቷን ነቅነቅ በማድረግ ወደፊቷ ዘንበል ያለ ዞማ ፀጉሯን ወደ ኋላ በማድረግ በተከናነበችው ነጠላ ስር ሸጎጥ አደረገችው። በነገረችኝ ታሪክ ተመስጬ ታሪክ መጽሐፍ ያነበቡ ያህል ነበር የተሰማኝ። እውነትም የሰው ልጅ መጽሐፍ ነው። እያንዳንዱ የሰው ጭንቅላት ውስጥ የራሱ የሆነ የእውቀት ማህደር ያለውና እልቆ ቢስ የሆነ የመጽሐፍ መደርደሪያ ሸልፍ መስሎ ተሰማኝ። እርግጥም መጽሐፍት የሚጻፉት በሰው ልጆች ስለሆነ መጽሐፍት መደርደሪያ ሸልፍ ናቸው እንድንል ያስገድደናል። የሰው ልጆች መጽሐፍትን ሲጽፉ የሰው ልጅን የተፈጥሮና የህይወት ገጽታ መሰረት በማድረግ መሆኑ በራሱ የብዙ ሰዎች ስብስብ አንድ ትልቅ መጽሐፍት ቤት እንድንገነባ መሰረት ይሆነናል። እንዲህ የሰው ልጅንና መጽሐፍትን በቅጽበታዊ ምልከታ ሳወዳደር ቆይቼ በጣም አመሰግናለሁ። ደጅ ለመጽናትም ሆነ ለሁሉም ነገር ዝግጁ ነኝ። ብቻ አንቺ ሰፈርሽና ሳይኝና ደጅ ለመጽናትም ፈቃደኛ ሆኝ አሉና ቀና ብዬ ወደፊት ስመለከት ቤተክርስቲያን የነበረው ስነ ስርዓት በመጠናቀቁ ስነ ስርዓቱ ላይ የነበረው ሰው ነጭ በነጭ እንደተላበሰ፣ አንዳንዱም በቆዳ ማህደር የተለበጠ የጸሎት መጽሐፉን በጉያው ሸጥ እንዳድርጎ፣ አንዳንዱም ነጠላውን መስቀለኛ ተላብሶ በረጅሙ ዘንግ እየተመረኮዘ ጸበሉን በጠርሙስ እንዳንጠለጠለ፣ ሁሉም እንደያመጣጡ ከአጥር ግቢ የወጣ ወደ የቤቱ መትመም ጀምሯል። ከቀኑ 9 ሰዓት ገዳማ ነው።
የፀሐይን መዘቅዘቅ ስመለከት በውስጤ ያላለቀው ጥያቄ የተመላለሰ የመረበሽ ስሜት ተሰማኝና በትኩረት እየተመለከትኳት እኮ ፍሬ ህይወት፣ ስለ ራስሽ ህይወት አልነገርሽኝም። ቅድም ያለቀሰችበት ምክንያት ውስጤ ላይ ጥያቄ ስለፈጠረብኝ የማወቅ ጉጉቴ ጨምሯል። አልቅሷ ከሰዎች ጋር ቢሆንም ልክ የዘለለ ስለነበረ አንዳች ሚስጥር እንዳለው የተረዳው ውስጤ እየከለከለኝ እረፍት ነስቶኛል። አይ ጋዜጠኛ ነገር አለች ፍሬህይወት ጥያቄ ስለበዛና ወረቀት ላይ ስጨጭር ስላየች ጋዜጠኛ ነው ብላ ሳትጠረጥር አልቀረችም። ጋዜጠኛ ነገር መጎርጎር ይወዳል። ሲልለት ጥሩ ታሪክ ይዞ ለዓለም ይቸበችብና የራሱን ህይወት ያደላድላል። ባለታሪኩም ስለሱ ሰምቶ ያየው ሁሉ ከንፈር ሲመጥለት ጠባሳውን እያስታወሰ ከሰው ለመሸሽ ሲንጎራደድ ወደ ላይኛው ዓለም ይሸኛል አለችና ሳቃለች። የውስጧን ካወራች በኋላ የምከፋ ሲመስላት በፈገግታዋ ለማለዘብ ትሞክራለች። ሰውን የማስከፋት የማትወድ ለመልካም ብቻ የተፈጠረች የሰላም ንግሥት መስላ ታየችኝ። እውነት ጋዜጠኛ አይደለሁም። ወደዚህ የመጣሁት ለሌላ ስራ ነው። ነገር ግን ታሪክ ማወቅ እወዳለሁ። ነገን በስኬት ለማለፍ ከተፈለገ የትናንትን ታሪክ ማወቅ አስፈላጊ ነው ብዬ አምናለሁ። ያንቺን ህይወት ለእኔ ስትነግረኝ እማርበታለሁ። የአንዱ ሰው ታሪክ ለአንዱ ስንቅም ህይወትም ነው። እኔም ለአንቺው እንዲሁ ነው። እሺ ይሁንልህ። በእኔ ህይወት ተምሮ የሚስተካከል ሰው ካለ የምሰስተው ነገር የለኝም። አይኗን ወደ ላይ ሰቅላ በረጅሙ ተነፈሰችና የኔ ህይወት በማለት ህዝብ ብላ አንገቷን ቁልቁል ደፍታ ጥቂት ቆየችና የጀመረችውን አረፍተ ነገር ሳትጨርስ በሌላ ቃል ንግግር ጀመረች። እኔ ማለት ሳወራ ብቻ ሰው የሆንሁኝ ግን በቃ አለችና እንባዋን ሲቀድማት የነጠላዋ ጫፍ ጠረግ አድርጋ ይቅርታ በሌላ ቀን እነግርሃለሁ፣ ዛሬ ስለመሸ ወደ ቤታችን እንሄድ አለችና ከተቀመጠችበት ተነሳች። ሁኔታዋ አንጀቴን እያለው ሰው ከተቀመጡበት ተነሳውና ተከተልኳት።